የዳኒ ንቀት የዳኒ ድፍረት በቃ ወጥ ነው የረገጠው ማለት ነው። ከአቅም በላይ ሆኗል የውሸቱ የድፍረቱ። አሁን ደግሞ ጭራሽ ህዝብን እኮ አጃጃለ። የ2024 ኮሜንት ይዞ መጥቶ ይህኔ ቆንጆ ይለፋል አለ። ይሄን ነገር ባናየው እኮ ይገርመን ነበር። ሰውዬ ቀን አታውቅም እንደ አንተ። ቆይ ይሄ ፐርሞሽን ስሰራ ምናምን ስትል የነበረው ዝም ብለህ ነው? ያለ እውቀት ነው። ለነገሩ አንዳንድ ሰዎች እኮ እውቀት የሌላቸው ሰዎች ማለት ነው በዙሪያቸው ያለ ሰው ሁሉ እንደነሱ ጀዝባ ይመስላቸዋል። ስለዚህ በስንት ዓመተ ምህረት እንደተጻፈ ማየት አለብህ። ሲጀመር ይሄን ነገር ኦልሬዲ አይተነዋል። ቤተሰብ እንዴት ናችሁልኝ? ሰላማችሁ ይብዛ። እነዚህ ልጆች እኮ ግራ ገባን፣ ተበጠበጡ እኮ። አረ የኛ እርዳታ ራሱ ያስፈልጋቸዋል ውዶችዬ። ውድ የጨረቃ ፋሚሊ ያለው ነገር አየሩ ደስ አይልም፣ ግን እኛ በተቻለ መጠን ሀይሚና ብሩኬን መርዳት አለብን። መልካም ነገር እንናገር። በቃ ሀይሚን ሰምታችኋት አይደለም? የሚጠቅመኝን ወስዳለሁ የማይጠቅመኝን እተዋለሁ አለች። ስለዚህ እኛ ደግሞ ማድረግ ያለብንን እናውቃለን። የሚጠቅማትን ነገር እንጻፍላት ማለት ነው። የምሬን ነው የምላችሁ። ይሄ ሀይሚ ሳይሆን ሀይሚ እኛ ህይወቷ እንዲበጠበጥ አንፈልግም። በዚህ ኩርንችት የሆነ ሰውዬ ማለት ነው። እና ዳኒ አይሳካልን ምንም ነገር ብታደርግ በፍጹም። ይሄ የመጣበት አንተ ለሰብስክራይብ ለቀማ ብትመጣም፣ ነገር ግን የብሩኬን ህይወት እየበጠበጥክ አይደለም። ከልክ በላይ አለፈ። ሄዳኒ ከልክ በላይ አለፈ። እንዴ ይሄ ልጅ ምን ያድርገው? ምን አድርግ ነው የሚለው? ደስ የሚለው ነገር እኮ ብሩኬን ሁሉ ነው የሚያምነው። ወይኔ ብሩኬ እኮ መታደል። አንዳንዴ ንጹህ መሆን እንደዚህ ነው። አያችሁ፣ ሰው ጥሎ አይጥላችሁም። በደንብ ለእናንተ ይከራከራል። ባያውቃችሁም ራሱ ሽንጡን ገትሮ ነው የሚከራከርላችሁና ብሩኬን አንተ ከምትለው በላይ እናውቀዋለን። አስመሳይ ደግሞ ታስመስላለህ እንዴ? እኔም እወዳችኋለሁ እንደናንተ ሀይሚና ብሩኬ። የምትወዳቸው ቢሆን አምጥተህ ታስለቅሳታለህ ልጅቷን። እባብ እኮ ማለት ነው ውዶችዬ፣ ለስለስ ብሎ ይገባል አይደል? ሲገባ አይታወቃችሁም። ለስለስ ብሎ ይገባል። ሲወጣ ደግሞ ጠቅ አድርጓችሁ ነድፋችሁ ይወጣል። ስለዚህ ዳኒ ደግሞ ቅልስልስ እያለ እንደዛ እያደረገ ነው ማለት ነው። እና ዳኒ አርፈ ተቀመጥ። ያንተን መረጃ ቀቅለ መብላት ትችላለህ። የውሸት መረጃ እኛ አንቀበልም። ስትፈልግ ከዚህ ጋር መለጠፍ ትችላለህ። የምር ቢለጥፈው ራሱ ማለት ነው እኔ አላምንም። ብሩኬ እንደዚህ እንደማያደርግ አምናለሁ። አያደርግም እንጂ ይጀመርም። ሲቀጥል ደግሞ ወደ ሀይሚ ስነጣ፣ ሀይሚ ግን በጣም የተበላሹ ተበላሽ፣ በቃ ተበላሽ። እግዚአብሔርን ይሄ ኩርንችት እውነት ጭንቅላትሽን መርዙ አሳምኖሽ ከሆነ እውነትን ብሩኬን አታውቂውም ማለት ነው። እንደዛ ብዬ ልደመድም ነው። ሀይሚዬ እንዴት ለዚህ ኩርንችት ቁጭ ብለሽ ታለቅሻለሽ? በኢየሱስ የምር አምነሽ ሆኖ ግን የምር አምነሽ ሆኖ እንደው እንደዚህ አይነት ነገር ተደረገ ከተባለም ከአንቺ በፊት እንጂ አሁን አንቺ ከመጣሽ አይደለም። ሲጀመርም እኔ እኮ ለዚህ እኮ ነው እምነት ይኖረን የሆነ ነገር ስንጀምር እምነት። እንዴ ብዙ እህቶቼ ማለት ነው በስደት ያላችሁ እህቶቼ፣ ባል ያላችሁ ፍቅረኛ ያላችሁ ከሀገር ቤት ነው ያለው ባላችሁ፣ እናንተ በስደት ማን ነው ያን ባላችሁን የሚጠብቀው? መቼም እናንተ ካሜራ አታደርጉለትም አይደለ? ሲወጣም ሲገባም አትቆጣጠሩትም። እምነታችሁ በማን ነው? በፈጣሪ አይደለም? ፈጣሪን አምናችሁ ነው ባላችሁን በስልክ የምታገኙትም የምታወሩትም እንጂ አታዩትም ቀን በቀን ምን አይነት ተግባር እንደሚያደርግ። ስለዚህ እምነት ሊኖር ይገባል። እና ሀይሚ የምሬን ነው፣ ይሄ ልጅ በፍጹም ልብሽን እንዳያሸንፈው ስልሽ እሱ ያለውን ነገር ሰምተሽ የምር ብሩኬን እንዳትጠራጠሪ፣ ቅንጣት ታክል እንዳትጠራጠሪ። ከአንቺ በፊት የተደረገ ነገር አንቺ ራሱ እኮ ምንም ከዛ ካለፈው ነገር ላይ ምንም ጉዳይ የለሽም። ጉዳይ ያለሽ ከወዲሁ አንቺና ብሩኬ ከጀመራችሁበት ጀምሮ የሆነ ነገር ከተደረገ ያኔ ሊያሳስብሽና ሊያናድሽ ይገባል። ከዛ በተረፈ ግን ያለፈው እንኳን አይደለም የኔ ቆንጆ እኮ ከፈለገው ሴት ጋር ቤተኛ መብቱ ነው። ብሩኬ መብቱ ነው። ምክንያቱም ማንም በዛ ሰዓት ማንም የለም አይደል? እና ከአንቺ ጋር ከሆነ ጀምሮ እንኳን አይደለም ሴት ማውራት ቀርቶ ቀና ብሎ የማያይ ልጅ ነው። ሲቀጥል እኮ አንቺ ራሱ እኮ አስፈትነሽዋል አይደል እንዴ? በሴት አስፈትነሽው ነበር እኮ። ምንድን ነው የመለሰላት? ስለዚህ እባክሽን በፈጠረሽ ሀይሚ ንቂ፣ ወይኔ ንቂ በማለት እኮ ደከመኝ፣ በቃ ፈዘዝች። አሁንማ በዛም ሰው እንደዛ ይላል። ሁለታችሁም ንቁ። ራስ ብሩክ የራሱን ንቃ ማለት ነው እንዴ። የእነሱን ሰላም ላስተካከል እያልክ አንተ የራስን ህይወት አዘቅት ታስገባዋለህ እንዴ? ደግሞ እኮ ስትሸርቱ አሁን አንተ ሰውዬ አላማርከኝም አለ። ምን ቆይ ሊያምርህ ነው የምትፈልገው? ብሩኬ እንዲያምርህ ነው የምትፈልገው? ምን አይነት ደረጃ እየተራመደ እንደሆነ አታይም እንዴ? በቃ ነቃ በሉ እስኪ በሩን ቆልፉባቸው፣ እስኪ ልባም ሆኑ። ወይኔ በፈጣሪ እነዚህ ልጆች ሊያሳብዱን ነው ወይንስ ይሄ ነገር ስራ ነው ብለን ነው ሰደው እንደ ቤተሰብ? እኔ እኮ ግራ ገባኝ። እሺ ምን ልበል? ማርያምን እንደዚህ በአንድ በኩል ሳየው ማለት ነው እየተጭበረበሩ እንደሆነ ሀይሚና ብሩኬ ሊያለያዩቸው ጫፍ ላይ እንደደረሱ ሴራ እንዳሴሩባቸው ይሰማኛል። በዚህኛው በኩል ደግሞ እውነትም እነሱን ለመርዳት ነው ወይ ለማሳደግ ነው እንዴ እንደዚህ የሚሆኑ ትላለውኝ። ከየትኛው ልሁን ግራ ገብቶኝ እኮ ነው ቤተሰብ። ስራ ነው እንዴ? እንዴት ስራ ሊሆን ይችላል ደግሞ? እና ሀይሚ ጥንቃቄ አድርጊ ማለት እንደው አሁን አንቺና ብሩኬ ሲጠለቅ ያለ ህይወትም
ገና ፍቅራችሁን አልተገላለጻችሁም ይሆናል። ያው እኛ ፍቅረኛሞች ናችሁ ብለን ስለምንደመድም በእርግጥ ፍቅረኛሞች ናችሁ እዚህ ሚዲያ ላይ ይፋ ስላላደረጋችሁት እንጂ እና ማለት ነው እንዴ ነገ አንቺና ብሩኬ አንድ የምትሆኑ ሰዎች ናቸው። ትዳር ልትይዙ ነው አይደለ? ፈጣሪ ከፈቀደ እና የሆነ ሰው አምጥቶ አቀናብሮ ዛሬ ኤዲቲንግ በሞላበት ዘመን የሆነ ነገር አድርጎ ብሩኬ ሌላ ሴት እየሳመ ቪዲዮ መስራት ይቻላል ዛሬ ማለት ነው። ቅንብር ያንን ቢያሳዩሽ ያኔ ትዳር ውስጥ ሆነሽ ብሩኬ ልትጠራጠሪው ነው? ወይኔ ጉዴ፣ ወይኔ ጉዴ! ኧረ ከዚህ ልጅ ራቂ፣ ኧረ ከዚህ ልጅ ራቂ። እንደውስ የሆነ አሁን ዛሬ ደብሮኛል ብለሽ ነው የሄድሽው። ደህና ስትሆኝም ጭራሽ እንዳታገኙ በፈጠረሽ አምላክ። በቃ እኛን ስሚን፣ ለቤተሰቦች ክብር ስትይ እንኳን ማለት ነው። ይሄ ሰው ሁሉ የሚጨነቀው ለእናንተ ነው፣ የእናንተ ፍቅር ገደል እንዳይገባ ነው። ምክንያቱም ከእነዚህ ሰዎች ላይ የሆነ አስመሳይነት ነው የምናየው። ሴቷ ገለጥለጥ ብላ ትመጣለች፣ በቅቤ ምላሷ ሰውን ታሳምናለች። እንኳን ሴቷ አይደለም ወንዱ ትናንትና ማለት ነው አንተ ዳኒ የኔ ቆንጆ የኔ ውድ እያልክ ስትነካካት አልነበር እንዴ?